ትላንትና በዩሮፓ ሊግ በኮንፈረንስ ሊግም ተጠባቂ ጨዋታዎች ነበሩ። ሌላውን የትላንት አዝናኝ ከነበሩ ጨዋታዎች መካከል ምናልባት ከማንቸስተር ዩናይትድ የጨዋታ እንቅስቃሴ ጎን ለጎን የሪያል ቤቲስ እና የፊዮረንቲና የጨዋታ እንቅስቃሴ በብዙ መልኩ የሚጠበቅ ነበር። ይህንንም ጨዋታ እንመለከተዋለን። ኖቲንጋም ፎረስት በፕሪሚየር ሊጉ አሁን ላይ አንዳንድ ጊዜ ትንሽ ቡድን ስትሆን ትንሽነትህ ወይም ኖቲንጋም ፎረስት በርግጥ በሀገራችን ደጋፊ ስለሌለው በርግጥ ብዙ ተቃዋሚ ይኖረኛል ብዬ አላስብም። ትንሽ ስትሆን ትንሽ ነው የምትሆነው ምንጊዜም እና ኖቲንጋም ፎረስት ትላንትና በብሬንፎርድ ነው 2-0 በሆነ ሽንፈት ነው ያስተናገደው። በቻምፒየንስ ሊግ ለመሳተፍ የሚጠራ አይነት ቡድን ነው። አሁን ግን ከጊዜ ወደ ጊዜ ከደረጃ ሰንጠረዡ ያሽቆለቆለ የመጣበት አጋጣሚ አለ። ትላንትና 2-0 በሆነ ውጤት ብሬንፎርድ ማሸነፍ የቻለበት አጋጣሚ አለ። ወደ ዩሮፓ ሊግ እናምራ እስኪ። የዩሮፓ ሊግ ትላንትና ምሽቶች እንዴት ነበሩ? ስፐርስ ከቦዶ ጊልሜት፣ አትሌቲኮ ቢልባኦ ከማንቸስተር ዩናይትድ ያደረጉት የጨዋታ እንቅስቃሴ ምን ይመስል ነበር? አባተ ካንተን ጀምር። እንግዲህ ትላንትና በዩሮፓ ሊግ ጨዋታዎች ይጠበቁ ነበር። በተለይ ሁለቱም ክለቦች ማለት እንቻላለን ማንቸስተር ዩናይትድም ቶተንሃምም የትላንትና የዩሮፓ ሊግ ጨዋታ ውጤት በጣም ያስፈልጋቸው ነበር። ምክንያቱም እንደሚታወቀው ከወገብ በታች ነው ያሉት ሁለቱም ክለቦችና ምናልባት ትላንት ወደ ዩናይትድ ጨዋታ እንመለስና በዩናይትድ ጨዋታ አስቀድሞ ሩበን አሞሪም ሲያነሳው የነበረው ነገር ምንድነው? ይህን ዋንጫ ማሳካት እንችላለን፣ ዋንጫውን ስናሳካ ደግሞ ይቅርታ መጠየቂያችን ነው ሲልም ነበርና ምክንያቱም ዩናይትድ ይህን ዋንጫ የሚያሳካ ከሆነ በደጋፊዎችም አንዲያ ነገር ክለብ አለ፣ ክለቡ የሚፈልገው ደጋፊዎች የሚፈልጉት ነገር አለ። አመቱን ኤሪክ ቴን ሃግም ሲያደርገው ነገር ነበርላ። አንዳንዴ ሊግ ካፕ ሲያነሳ ኤፍኤ ካፕ ሲያነሳ የሆነ በፕሪሚየር ሊግ በቂ እንቅስቃሴ አድርጎ ሳይሆን ነገር ግን የሆነ ዋንጫ መጥቷል የሚል አይነት ድባብ ለመፍጠር ሲያደርጉ ነበርና ይሄኛውም ዋንጫ ማሳካት አንደኛ ደጋፊ የሚሰጠው እፎይታ አለ፣ በመጠኑም ቢሆን ደጋፊዎችን ያረጋጋል። ሁለተኛ ነገር ደግሞ ዩሮፓ ሊግ ስታሸንፍ የምታገኘው ቦታ አለ፣ የሻምፒየንስ ሊግ ተሳትፎን ቦታ የምታገኝበት ሁኔታ አለ። አምናም እኮ ዩናይትድ እናስተውሳለን ኤፍኤ ካፕ አሸንፎ እኮ ነው ለዩሮፓ ሊግ ራሱ መግባት ይቻላል። ስለዚህ በዚህ ዓመትም ዩሮፓ ሊግን የሚያሸንፍ ከሆነ ደግሞ ወደ ሻምፒየንስ ሊግ ተሳትፎ የሚያገኝበት አጋጣሚ ስላለ ይህ ጨዋታ በጣም ወሳኝ ነበር ለዩናይትድና ነገር ግን ከጨዋታው ይተባለ በሜዳው ግን አትሌቲክ ቢልባኦ በዚህ ዓመት በተለይ ያደረገ የሚገኘው እንቅስቃሴ በዚህ ዓመት እንደው ምንም ማስበው ሲቪያን የወከለ ይመስለኛል። ከዚህ በዚህ ዓመት እኮ በስፔን የሚታወቀው የዚህ ስፔሻሊስት የሚባለው ዩሮፓ ሊግ ላይ ከጥቂት ዓመታት በፊት ሲቪያ ነበር በዚህ መድረክ የሚታወቀውና አትሌቲክ ቢልባኦ በዚህ ዓመት በዩሮፓ ሊግም ጠንካራ ነው የመጣበት አጋጣሚ አለ። ፕላስ ደግሞ በስፔን ላሊጋው ወደ መጨረሻ አካባቢ አሁን ትንሽ የተንገዳገደ ነው እንጂ ጥሩ የሚባል ጊዜን ያሳለፈ ነው የሚገኘው በሁለቱም የአትሌቲኮ ቢልባኦ ቡድን የዘንድሮ የቫልቬርዴ ቡድን በጣም ጠንካራ ብለን ማንሳት የምንችልበት አጋጣሚ አለ። በመስመር ኒኮ ዊሊያምስ ያሉበት ኢነናኪ ያሉበት ጠንካራ ስብስብ ነው ያለውና ትላንትና በጨዋታው እንግዲህ ዩናይትድ ምናልባትም በአውሮፓ መድረክ በእርግጥ እስካሁን ድረስ ያልተሸነፈው ክለብ እንደሆነ ይታወቃልና ምናልባት ይሄ ነገር ሊፈርስ የሚችልበት አጋጣሚ አለ። በሳኒ ማሜስ ስታዲየም ሽንፈትን አስተናግዶ ሊመጣ የሚችልበት አጋጣሚ አለ። ምክንያቱም አትሌቲኮ ቢልባኦ ትላንቱን ጨዋታ አሸንፈው ቢሆን ኖሮ የፍጻሜ ጨዋታ በሳኒ ማሜስ ስታዲየም ስለሚደረግ በሜዳቸው ይሄን ጨዋታ ማድረግ ይፈልጋሉ። ፍጻሜ ጨዋታ ወደ ሜዳቸው ማምጣት ስለሚፈልጉ አትሌቲኮ ቢልባኦ ጨዋታውን ያሸንፋል ተብሎ ሲጠበቅ ነበር። በመጀመሪያው 25 ደቂቃ የጨዋታ እንቅስቃሴ ከተመለከተ ምናልባት ዩናይትድ ደካማ የነበረበት ነው ማለት እንችላለን። ይሄ በተለይ ኳስ አድራጅተው በመውጣት ኳስ ተደራጅተው ኳስ ይዘው ወደ ተቃራኒ ቡድን ግብ ክልል ከመሄድ ጋር ተያይዘው ችግር ነበረባቸው ብለን ማንሳት እንችላለን። በተለይ ፓትሪክ ዶርጉ ኳስ አንዳንድ ጊዜ በተለይ እስከ 25 ደቂቃ በነበረው ኮንትሮል ማድረግ ሲያቅተው ስንመለከት ነበር እና ተደራጅተው በመውጣት አንጻር ዩናይትድ ችግር ነበረበት እስከ 25 ደቂቃ በነበረው ይህን ችግር ማንሳት እንችላለን። ከዛ በኋላ ግን አንዳንድ ጊዜ ልምድ ያለው ተጫዋች በቡድን ውስጥ ሲኖር በጣም እንደምትጠቀምበት ማሳያ አጋጣሚ ካዝሚሮ ያስቆጠረው ግብ ነውና ያ በጭንቅላት ኳስ አይታማም ካዝሚሮ ትላንትናና ሁሌም እንደሚያስቆጥረው ትላንትና በጭንቅላት ኳስ እንግዲህ በ30ኛ ደቂቃ ግብ አስቆጠረ ካዝሚሮ። ከዛ በኋላ ዩናይትድ 1-0 ጨዋታውን እየመራ በነበረበት አጋጣሚ በ35ኛ ደቂቃ ደግሞ የነበረው አጋጣሚ የጨዋታውን ሙሉ ለሙሉ 9 ደቂቃ የነበረውን እንቅስቃሴ ሙሉ ለሙሉ የቀየረው አጋጣሚ ነው ብለን ማንሳት እንችላለን። ምክንያቱም አትሌቲኮ ቢልባኦ በተመሳሳይ ሰዓት ቀይ ካርድ ፕላስ ደግሞ የፍጹም ቅጣት ምት የተሰጠባቸው አጋጣሚ ነበርና ይህም እንግዲህ አሳማኝ ነበር ሁኔታ ነው የነበረው ማለት እንችላለን። ወደ እንደሚታወቀው በአዲሱ ግን በነባሩም ህግ ብለን ብናነሳ አንድ ተጫዋች ወደ ቦክስ ውስጥ እየገባ ያለን ተጫዋች ኳስ እንዳያገኝ መከልከል በቀጥታ ፔናልቲ ያሰጣል። ፕላስ ደግሞ ቀይ ካርዱም ምናልባት እሱ ላይ ልናወራበት እንችላለን። ቀይ ካርድ ዳኛው አንዴ ፔናልቲውን እስከሰጡ ድረስ በቢጫ ካርድ ማለፍ የሚችሉበት አጋጣሚ አለ ሲባል በብዙዎች ዘንድ ሲተች የነበረበት አጋጣሚ ነበር። በቢጫ ቢያልፉም ዳኛው ያስጠይቀው የሚል ነበር። እንደዚህ ደግሞ 50-50 የሆኑም ነበሩ። የዳኛው ውሳኔ ነው ቪአር ስለታየ በቀይም ቢሰጥ ቢጫም ቢሰጥ አያስጠይቀውም የሚለው አስተያየቶችም በብዛት ስንመለከት ነበር። ለማንኛውም ብሩኖ ፈርናንዴዝ ያን ኳስ ካስቆጠረ በኋላ ጨዋታው ቶታሊ ሽፍት ያደረገበት ነው ማለት ይቻላል።
2-0 ከሆነ በኋላ በተለይ የመጀመሪያውን 45 ደቂቃ ዩናይትድ ሙሉ በላይነት የተወሰደበት አጋጣሚ ነበር። ከዛ በኋላም እንግዲህ የኡጋርቴ አሲስት ብሩኖ ፈርናንዴዝ ሶስተኛ ግብ ካስቆጠረ በኋላ ጨዋታውን እንግዲህ ዩናይትድ መግደል የቻለበት አጋጣሚ ነበር በመጀመሪያው አጋማሽና ምናልባትም በመጀመሪያው አጋማሽ እስከ መጀመሪያው አጋማሽ በነበረው ባነሳ ዩናይትድ ጥሩ ነበር ማለት ይቻላል። የነበረው አጋጣሚ ጨዋታውን ቀይሮታልና ምናልባት ኦልድ ትራፎርድ ላይ ዩናይትድ ወደ ሳን ማሜስ ተመልሶ ወደ ፍጻሜ ጨዋታ ወደ ሳን ማሜስ ስታዲየም የሚመለስበትን አንድ ቲኬት የቆረጠ ይመስለኛል። በእርግጥ እግር ኳስ ነው። ዩናይትድ ጮችም ሲያነሱ ነበር፣ አሰልጣኙ ሲያነሳ ነበር። ጨዋታው አላለቀም፣ ገና 9 ደቂቃ ይቀረዋል። ግን በመጀመሪያው ጨዋታ ትላንት በነበረው እንግዲህ ጥሩ የመጀመሪያ ጨዋታ ያደረገ ይመስለኛል ዩናይትድ። መልካም ያው አባተ እንግዲህ ቀደም ሲል ፍሬ ያላቸው ሀሳቦችን አንስተሃል። እኔ ምናልባትም ከቀይ ካርዱ ጋር ተያይዞ ብዙ ነገሮች የተነሱ ነው የሚገኙት፣ እዚህም ላይ ሀሳቦችን አነሳለን። ነገር ግን እንደ ተጨማሪ ምናልባት ስቲፍ የምታነሳው ሀሳብ ካለ ሀሳቦችን እንጨምርና አንድ ላይ ጠቅለል አድርገን የትናንትና የጨዋታ እንቅስቃሴ ከህግ አንጻርስ ምን ነበረው፣ ወይም በእግር ኳስ ህግ የቀይ ካርድ ህጎች፣ እንደዚሁም ደግሞ አንድን ቡድን ሁለት አይነት ጉዳቶች እንዲያስተናግድ ማድረግስ ተገቢነቱ ምን ያክል ነው የሚሉትንም እናነሳሳለን። ምክንያቱም አንዳንድ ጊዜ ይሄ ለምሳሌ ቀይ ካርድ የምትሰጠው ይሄ ላስት ማን የሚባለው ህግ አለ አይደል? የመጨረሻ ተጫዋች ሲሆን ከሳጥን ውጪ ወይም ደግሞ ሳጥን ውስጥ ያሉ እንቅስቃሴዎችን ሲያስተጓጉልብህ አማራጮች የምትጠቀማቸው አማራጮች አሉ። ነገር ግን አሁን ለምሳሌ ከሳጥን ውጪ ጥፋት ከሰራ የመጨረሻ ሰው ነው ብለህ ካርድ የምትሰጠው ለምን መሰለህ? ክለቡ የሚጠቀሙ ነገር የለም። ያ ልጅ ቢያልፍ ኖሮ ጎል ማስቆጠር የሚችልበት አጋጣሚ አለ። ስለዚህ የኛውን የተጎዳውን ክለብ ለመካስ ምን ታደርጋለህ? ቀይ ካርድ ትሰጣለህ። ኢንሳይድ ዘ ቦክስ ከሆነ ደግሞ ዳኛው የሚወስነው ውሳኔ ራሱን የቻለ ነውና ምናልባት ከዚህ ጋር ተያይዞ ስቲፍ ተጨማሪ ሀሳቦችን በአንተ በኩል ያሉትን እንመለከት። ይሄ ውሳኔ እንግዲህ ብዙ ሚዲያዎች ላይ አነጋጋሪ ሆኖ ነበር እየወጣ እየተመለከት ነው ያለው። አንድ እንደ ምሳሌም ሲጠቀስ የነበረው ሃሪ ማጓየር ራሱ የሰራው ጥፋት ነበር እና እሱ ራሱ እንደ ላስት ማን ታይቶ ቀይ ካርድ የሚገባው አይነት ፋውል ነበር የሰራው እየተባለ ሲነሳ ነበረ። ነገር ግን ዳኛው አሁንም በግላዊ ይሁን ወይ ደግሞ ቫርም እንዲመለከቱት አቅጣጫ አላቀርቡላቸውን አልታወቀም። ብቻ ዳኛውንም ሳይመለከቱት ያለፉት ሆኖ ተመልክተናል። ጨዋታው ከሞላ ጎደል ፈርስት ሃፍ ላይ እንግዲህ ያቺ ሞመንት እስክትፈጠር ድረስ ዩናይትድ ደካማ እንቅስቃሴ ነበር ሲያሳይ የነበረው። ነገር ግን ከዛች ከፔናልቲዋ በፊት የሃሪ ማጓየርን የድንቅ ብቃት እንቅስቃሴን ማድነቅ መቻል አለብን። ምክንያቱም እነ ጋርናቾ እነ ሌሎች የአማካይ ተጫዋቾች መፍጠር ያልቻሉትን እድል ነው በዛች ደቂቃ ውስጥ የሚገርም ጥበብ አስመልክቶን የሚገርም ክሮስ አድርጎ እንደገና የሚገርም ጎል እንዲገባ ምክንያት የሆነው ማለት ነው። እናም ከሰከንድ ሃፍ ላይ ጥሩ መባል ይችላል ዩናይትድ፣ ምክንያቱም ጎዶሎ ተጫዋች ነበር ሲገጥም የነበረው። እናም ጥሩ እንቅስቃሴ ሲያስመለክት ነበረ። ተጫዋቾችንም ቀይሮ ለማስገባት ሞክሯል። ሃሪ አማስና አማድ ዲያሎና ማቲያስ ዲሊክት ከብዙ ጉዳት ጊዜ በኋላ ተቀይሮ ገብተው ጨዋታቸውን አከናውነዋል። እንዲሁም ጥሩ እንቅስቃሴንም ነበር ሲያስመለክቱን የነበሩት። በተለይ አማድ ዲያሎ በአንድ አጋጣሚ የሰራው ስራ ማስታወስ የምንችለው ነው። እናም ጨዋታው ከሞላ ጎደል ለማንቸስተር ዩናይትድ በጣም በጣም አስፈላጊና ተገቢ ውጤት ነው ማለት ይቻላል። ምክንያቱም በአትሌቲኮ ቢልባኦ ሜዳ አሸንፈ መጣህ ማለት በጣም ትልቅ ስንቅ ነው። ቢልባኦ በ6 ጨዋታዎች የኤሮፓ ሊግ ላለፉት የ6 ጨዋታዎች በሜዳው የተጫወተውን ጨዋታ አልተሸነፈም ነበር እና ይህንንም ገንጥ ለማሸነፍ መቻል ማለት ጥሩ ነገር ነው። በሜዳህ ደግሞ በቃ ዘና ብለህ ተጠንቅቀህ የምትጫወተው ጨዋታ ይኖራል ማለት ነው። ከጨዋታው መጠናቀቅ በኋላም ኤርኔስቶ ቫልቨርዴ የአትሌቲኮ ቢልባኦ አሰልጣኝ የሰጡትን ሀሳብ ከዚሁ ጋር የሚገናኝ ነው። ጨዋታው ገና አላለቀም። እንደውም እኔ እሳቸው በጣም ዲሲፕሊን እንደሆኑ ኮች እንደሆኑ የተረዳውበት አንድ አስተያየት የቪቪያን ቀይ ካርድ በጨዋታው ላይ የነበረውን እንቅስቃሴ ቀይሮታል ብለህ ታስባለህ የሚል ጥያቄ ተነስቶለት ነበር። 11-11 ብንሆን ራሱ ውጤቱ ከዚህ የተለየ ይሆን ማለት መሸነፋቸው እንደማይቀር ቲማቸው ትናንትና ጥሩ እንዳልነበር ያምናል። ምንም ጥያቄ የለውም። የአትሌቲኮ ቢልባኦ የዚህ ሲዝን በአውሮፓ ሊጉ ከፍተኛ ጎል አስቆጣሪዎች ሁለት ወንድማማቾች ኢናኪ ዊሊያምስ እና ኒኮ ዊሊያምስ ናቸው። ሁለቱም ተጫዋቾች ትናንትና የነበራቸውን ሬት ስትመለከት በእነ ፓትሪክ ዶርጉ የሚቆሙ ከሆነ እነዚህ ልጆች እኮ የምርም ለሆነ ሲዝን ሻይን ማድረግ የሚችሉ ልጆች ብቻ ስለሆኑ እኔ ለምሳሌ ማንቸስተር ዩናይትድ በሩበን አሞሪም ስር ወደፊት ከተሻሻለ አላቀም ካስፈረማቸው ተጫዋቾች መካከል ፓትሪክ ዶርጉ ለኔ በጣም ደካማ የሚባል ፈራሚ ደካማ የምሬ ነው።
እሱ ወደ ማንቸስተር ዩናይትድ ሲመጣ ምን ነበር መሰለህ ዋነኛ ታርጌቱ የነበረው ወይም ደግሞ ዜናዎችንም ስንሰማ በነበረበት አጋጣሚ ሲነሳሱ የነበሩ ጉዳዮች ልጁ አቡሸማኔ ይባል ፈጣን ነው የመከላከል እንቅስቃሴዎች ላይ ብቻ ሳይሆን ዘመናዊ እግር ኳስ የሚፈልገውን ሁለቱንም አሟልቶ የያዘበት እንቅስቃሴ በደንብ ማሳየት የሚችል አይነት ተጫዋች ነው ተብሎ ነው እንግዲህ ወደ ማንቸስተር ዩናይትድ ያመራውና ነገር ግን በዩናይትድ ቤት አሁን ላይ ፓትሪክ ዶርጉ እሺ ማጥቃቱ ጽድቁ ቀርቶብኝ በቅጡ በኮነነኝ ይላል ማጥቃቱ በቀረበትና መከላከሉ በቀረበትና ኳስ ኮንትሮል በደንብ በቻለልኝ እኔ ሮበን አሞሪም ምኑን እንደተመቻቸው ምኑን እንዳዩት ነው አልገባኛል የኢኖስ እግር ኳስ ቡድን ምናልባት ወጣትነቱ ማደግ እንደሚችል አስበው ይሁን አላቀም ግን ፓትሪክ ዶርጉ በጣም ደካማ ትላንትና የመጀመሪያዎቹ 20 እና 30 ደቂቃዎች በተለይ ቀይ ካርዱ እስኪመዘዝና የካሲሜሮ ጎል እስኪቆጠር ባለበት የጨዋታ እንቅስቃሴ የተዳከመ የማንቸስተር ዩናይትድ ኋላ ክፍል እንደ ጭራሽ እኮ አንተ የቢልድ አፓቸው ዜሮ የማንቸስተር ዩናይትድ ቅብብል ማርክ የሚያደርጉበት መንገድ ራሱ አትሌቲኮ ቢልባኦ ለአፍታ የዩናይትድ ተጫዋቾች ቀና ብለው እንኳን የራሳቸውን ጓደኞች ማየት የማይችሉበት ስኬታማ ያልሆኑ የኳስ ቅብብሎችን ሲያደርጉ የነበረበት አጋጣሚ ነበርና በእርግጥ ሩበን አሞሪም በማንቸስተር ዩናይትድ ቤት እንደጠበቅነው ነው ከባድ ፈተና ይጠብቀዋል በጣም ከባድ ፈተና ይጠብቀዋል አሁን ዩሮፓ ሊግን ስላሸነፍ እንደው ምን አሞሪም ምን አለ መሰለህ ከኤሪክ ቴን ሃግ እሱ የሚለይባቸው ነገሮች አሉና ግን ደግሞ ኤሪክ ቴን ሃግ ክለቡ ደካማ ሆኖ ዛሬ ጥሩ ነበር ነው ይሏል እንዴ ምንድነው ነው እኔን በሻሽ ታስሬ ነው እንደ ጌም ያየሁት እስክትል ድረስ ከዛ በኋላ አሁን አሞሪም ደግሞ መጣና ላሳየኑ ደካማ አቋም ላሳየኑ መጥፎ የውድድር አመት እንደዚሁም ደግሞ ለተዳከመ እንቅስቃሴያችን ደጋፊዎችን ይቀርባሉን ለማለት ይሄኛው አመች ነው አለ ዋንጫ በልቶ ይቅርታ መጠየቅ ነው የፈለገው እሱ ኤሪክ ቴን ሃግ ምንድነው በጨዋታው ላይ ተሸንፎ ምርጥ ነበር ይላል ከደጋፊ ጋር ከሚዲያ አካላቶች ጋር አሰጣገበው ተጫዋቾችን ለመሸፈን የሚሄድበት ርቀት ሌላው ትናንትና ከጨዋታው መጠናቀቅ በኋላ ከአሞሪም ሐሳብ አንድ የተረዳሁት ነገር የሃሪ ማጓየር ጉዳይ ሃሪ ማጓየር ከዚህ በኋላ ወደፊት መስመሩ ላይ እሱን የመመልከት እድላችን ምናልባት ቢኖር የሚያስብል አይነት ነገር ነው ይሄን ያልኩት እንግዲህ ትናንትና አንድ ተከላካይ ወደ ግራ ወደ ቀኝ ስላደረገ በእርግጠኛነት መናገር የምችለው ከራስመስ ሆይሉንድ ሃሪ ማጓየር በማጥቃት ዞኑ ላይ ብታሰልፈው ለምን እንደ ፒተር ክሮች ሁሉ ኳስ ሲመጣለት አንጠባጥቦ ቢሆን በግንባሩ ይገጫዋል ምንም ከራስመስ ሆይሉንድ የማይሻልበት ነገር የለም ይሻላል በጣም ይሻላል ባይዘግይች እኮ አሁን ባለበት በተከላካይ ክፍል ሆኖ ራሱ ይሻል ምክንያቱም ለዩናይትድ በ9 ቁጥር አጥቂ ተሰልፎ የሚገኘው ሆይሉንድ ያላረገው ነገር ማጓየር አድርጓል አይደለ በሶስት ጨዋታዎች ላይ ዩናይትድ ነፍስ ሰርቶ እንዲወጣ ያደረገው ማን ነው ካልክ ማጓየር ነው አይደለ እዚህ እኮ ትናንትናን ጨዋታ በሳኒ ማሜስ ስር እንዲጫወት ያደረገው እኮ የሃሪ ማጓየር ስራ ነው አይደለ ኦልድ ትራፎርድ ላይ የነበረው ያ በኦሎምፒክ ላይ የነበረው ድራማዊ ክስተት እንዲፈጠር እኮ አንዱ የድራማው አካል ነበረው እኮ ሃሪ ማጓየር ነበር የዛን ጨዋታ ዋና ደራሲውም ጭምር ያ ሃሪ ማጓየር በእርግጥ በዚህ ውድድር ዓመት ማንቸስተር ዩናይትዶች እኔ አንዳንድ ጊዜ የጽናት ምልክቱ ምንድነው ካልክ ሃሪ ማጓየር ነው የምሬን ነው አንድ ታራሚ ማረሚያ ቤት ገብቶ ተምሬ ወጣው ከሚለው በላይ ሃሪ ማጓየርን ህይወት ያስተማረችው ይበልጣል በጣም እኔ በማንቸስተር ዩናይትድ ቤት የተቃራኒ ቡድን ደጋፊዎች ዩኖስ ስም ራሱ እኔ አንድ ወዳጅ አለ ማጓየርን ሲጠራው ኪንግ ማጉ ነው የሚለው ለምን ለማብሸቅ ነው የሚጠቀም በቃ የተቃራኒ ቡድን የማንቸስተር ዩናይትድ ደጋፊ አይደለም ስለዚህ ማጓየርን ሌጀንድ ነው የሚያደርጉት በስትክክል ማን ግን ወደ ትክክለኛው መስመር መጣና ሌጀንድ መሆን እየተቀየረ ወደ ሌጀንድ በደም አሁን ላይ የእድሜ መጨረሻ ላይ እንግዲህ ቀኖች ያመሩለት ማን ነው ካልከኝ ሃሪ ማጓየር ነው በማንቸስተር ዩናይትድ ቤት ኮንትራት ፈረመ የ1 አመት ኮንትራቱን አራዘመ አሁንም በድጋሚ ይፈርማል አሞሪም እስካለ ጊዜ ድረስ በእርግጠኛነት መናገር የሚቻለው ምክንያቱም የትኛውም ተከላካይ ብታመጣ ሃሪ ማጓየራውን እየሰጠ ከሚገኘው በላይ ሊሰጥ አይችልም በዚህ ሰዓት ጥሩ ቃት ነው ያሳያል መከላከሉም ላይ ጠንካራ ነው ማጥቃቱም ላይ ጠንካራ ነው እንደውም እኮ ሃሪ የትኛው ጨዋታ እንደነበር ረሳሁት በፕሪሚየር ሊግ የፉልሃም ጨዋታ ይሁን ተቀይሮ ገብቶ ከአጥቂዎቹ በተሻለ መልኩ ሙከራዎችን ያደረገ የኖቲንግሃም ፎረስት ጨዋታ ቴንክ ዩ ሙሬሎ ከጎል ላይ ንክሪላንስ አማስልናቂ ኳስ ጎል ላይ ያጸዳበትን አጋጣሚ አሞሪም ከጨዋታ በኋላ ከዛ ጨዋታ በኋላ ከኖቲንግሃም ጨዋታ በኋላ ምን አለ መሰለህ አማራጭ አልነበረኝም ማጓየር ወደፊት በቃ እሱ ማድረግ ብቻ ነው የምችለው የአየር ላይ ኳስ መጠቀም የሚችል ምንም አይነት ተጫዋች አልነበረኝም ማለት ይሄንን በኖቲንግሃም ጨዋታ ብቻ አይደለም ይሄንን አስተያየት የሚሰጠው በኦሎምፒክ ሊዮን ጨዋታ ተደጋጋሚ ሐሳቦች ማንቸስተር ዩናይትድ በሚጨነቅበት በሚቸገርበት በሚሸበርበት ጊዜ ቲሙን በራሱ እንዲረጋጋ የሚያደርግ
ነገር ግን ማንቸስተር ዩናይትድ አሁንም ብዙ ችግሮች አሉበት። እኔ ትናንትና ሌላው ያስገረመኝ ነገር ሃው ያልኩት አንድሬ ኦናና ከሌሽ ጠብቀዋል። በጣም ይሄ ትልቅ ባይዜ ትናንትና አንድሬ ኦናና ብቻ ሳይሆን ማንቸስተር ዩናይትድ ከስፔን ክለቦች ጋር በስፔን የተጫወተውን ጨዋታ ክሊንሺት የዘጠበትም ጨዋታ ነበርና ይሄ በታሪክ አጋጣሚ ለኦናና የሚያስገርም ነው። የሚያስገርም አሁን ከሳውዲ ጥያቄ ቀረቡለት ምናምን የሚባል ነገር ሲነሳ አሁን እሳት ለብሶ ሳጎርሶ የተነሳ ነው የሚመስለው። ለማንኛውም ማንቸስተር ዩናይትድ ዘንድሮ እኔ ካለው ደካማ ፐርፎርማንስ ካለው የተዳከመ ቡድናዊ መዋቅር ካለው እንደዚህ ፍርክስክስ ያለ ስኳድ አንጻር ስትመለከተው ምናልባት የዩሮፓ ሊግ ዋንጫን የሚያሳካ ከሆነ ለማንቸስተር ዩናይትድ ስኬት ነው። ስኬት አይደለም መወሰን አልፈልግም። እውነት ለመናገር ነው አይደለም ብዬ መናገር አልፈልግም። ምክንያቱም እኔ ለራሴ ግራ ገብቶኛል። ስኬታማ እንዴት ነው ስኬታማ ናቸው ልትል የምትችልበት ነገር ወደ ዩሮፓ ሊግ ሻምፒዮን ነው ወደ ሻምፒዮንስ ሊግ እንደ ሀዲድ ይጠቀሙታል ይሄንን ውድድር። አይ ስኬታማ አይደለም እንድትል የሚያደርግ ደግሞ ማንቸስተር ዩናይትድ የሚያክል ብራንድ ያለው በዓለማችን በርካታ ደጋፊ ያለው ቡድን ዩሮፓ ሊግ ዋንጫ አሳካ ብለህ እልል የምትልበት ያ ማለት ማድሪድ ዩሮፓ ሊግ አሳካ እንደማለት እኮ ነው። ወይም ደግሞ ትመጣና ማንቸስተር ሲቲ ቀጣይ ዓመት ፕሪሚየር ሊጉን ቢበላ በቃ ሙሉ ሜዳ ካሮጥኩ ካልሸፈንኩ የምትለው አይነት ሰለብሬት የምታደርግበት ነገር መሆን መቻል የለበትም። ግን አሁንም ቢዋነኛ ነገሩ ወደ ቻምፒየንስ ሊግ ስታመራ ምን ብሏል አሞሪም ሰሞን ቀን ጋዜጣዊ መግለጫ ላይ ተጫዋቾች ወደ ቡድናችን ሲመጡ ለማንቸስተር ዩናይትድ ለመጫወት አስበው እንጂ በአውሮፓ ውድድር በአውሮፓ ቻምፒየንስ ሊግ ደማቅ ምሽቶች ላይ እታያለሁ ብለው አስበው የሚመጡ ከሆነ እዛው እንዳይመጡ ብሏል። ይሄ ቀጥተኛ ንግግር የሚያገናኘው ከቀድሞ ተጫዋቹ ጋር ከዩኬሬሽ በትክክል ከቪክተር ዩኬሬሽ ጋር የሚገናኘው ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ከገባ ቪክተር ዩኬሬሽ ምንም ጥያቄ የለው የመጀመሪያ ምርጫው በቀድሞ አሰልጣኝ ሩበን አሞሪም ስር መስራት ነው። ቻምፒየንስ ሊግ ካልገቡ ግን ወደ አርሰናል ማምራት ይፈልጋል። ወደ አርሰናል ማምራትን ይመርጣል። ለምሳሌ የሚኬል አርቴታ ታክቲክ አልተረዳውም እስካሁን። ዮኬሬሽና አሞሪም ግን በአንድ ቡድን ውስጥ ሰርተዋል። ስለዚህ ኬሚስትሪው እንደሆነ በደንብ የሚነቃቁ አይነት አሰልጣኞችና ተጫዋች ናቸው። ከዛ አንጻር ነው የትናንትና ጨዋታ እንቅስቃሴ ግን እኔ ምናልባትም ለማንቸስተር ዩናይትድ ደጋፊዎች ከ3 ጎሉና ከአሸናፊነቱም በላይ የአማድ ዲያሎ ወደ ሜዳ መመለስ ሚዛኑ በጣም ከፍ ያለ ነው የሚሆነው። ሌላው ምናልባት እናንተም ተጨምሩታላችሁ ታነሳላችሁ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት እኔ በዩናይትድ ቤት ከተመለከትኳቸው ተጫዋቾች መካከል ልባም ተጫዋች ማን ነው ካልከኝ ብሩኖ ፈርናንዴዝ እነ ሮይ ኬን ያለፉበት ክለብ ነው። ከዛም አለፈ ሲል እነ ዋይን ሮኒ ያለፉበት ክለብ ነው። ነገር ግን አሁን ላይ በማንቸስተር ዩናይትድ ቤት የብሩኖ ፈርናንዴዝ እንቅስቃሴ ከተለያዩ ከነዚህ ቀደም ሲል ካነሳኋቸው ተጫዋቾች ለየት ያለው ከህክምና ቡድን አባላትና ከአሰልጣኙ ጋር ተጣልቶ ሜዳ የሚገባ ብቸኛው ሰው እኮ ብሩኖ ፈርናንዴዝ እረፍ አላርፍ እንዴት ነው በጣም የሚያስገርም ተጫዋች ነው ለመናገር ስሙ ታርፋሉ ብሏል። እንግዲህ በጣም እኔ የብር ፊልም የምታደርገው አይነት ሀሳብ ለምን የማንቸስተር ዩናይትድ ደጋፊ ሆነም አትሆንም እግር ኳስ ወዳድ ሆነ አትሆንም ብሩኖ ወርክ ሬቱ ምን ያክል እንደሆነ ሜዳ ውስጥ የሚለፋቸው እኔ ማንቸስተር ዩናይትድ ዊዛውት ብሩኖ ሼፊልድ ዩናይትድ ነው የሚሆነው። ማንቸስተር ዩናይትድ ወራጅ ነበር በትክክል ብሩኖ ፈርናንዴዝ የሚያደርጋቸው እንቅስቃሴ ትላንትና ያስቆጠራት ጎል አሁን ሁለተኛው ጎል አይታታላል ለራሱ ሁለተኛ ያስቆጠራት ጎል ለብሩኖ ሶስተኛው ጎል ብቃቱን ነው የሚያሳየው። እዛ ቦታ ላይ ራስሙስ ሆይሉንድን ብናደርገውስ ብለህ ብታስብ ራስሙስ ሆይሉንድ አይደለም አባተ የምሬን ነው። አሌሃንድሮ ጋርናቾ ሲደመር ሆይሉንድ ሲደመር የሆነ ተጫዋቾች የማንቸስተር ዩናይትድ አጥቂዎች አድርገህ አንድ ላይ እግራቸውን ብትጨምቀው ያን ኳስ መጨረሳቸው አንድ እኔ በጣም ይገርማል። ኳሱን ሲመታው በጣም እርጎ እንደዛ ይረጋም ረጋ ብሎ ነው ኳሷን ይመታል። ደግሞ እንደሚቆጠር እርግጠኛ ነበር። በቃ በትክክል እሱ ነገር ነው። በቃ እኔ በጣም ከሚያስገርሙ ነገሮች አንደኛው ፔናልቲውንም ሲያስቆጥር ያስፈራል። ኢማጂን አትሌቲኮ ቢልባኦ ደጋፊ ስለ ፔናልቲ እንኳን ቡርኖን ምንም እንትን ማለት ይችላል ከነቃበት አሁን የብሩኖ ፈርናንዴዝ ፔናልቲ መያዝ እኮ አይደለም በቃ የሱን ፔናልቲ ይሄ በእግር ልታቆሙት ይችላል። ቀለል አድርጎ ነው የሚያስቆጥርበት ሽጦ ነው የሚያስቆጥረው እስኪ ወድቁ ነው የሚጠብቀውና የሚያስደንቅ ትናንትና ኮሜንታተሩ ተመልክታችሁ ከሆነ ፍጹማቱ ሲመታ ምኑን አይቶ ነው የወደቀው ማለት ምንድነው እንደዛ እንደወድቅ ያደረገ ነገር ምን አደፋፋ ያለ ሲያላ ነበርና በጣም የሚያስገርም ነበር። እንደውም በእውነቱ ሌላው ከብሩኖ ጋር በተገናኘ ከዚህ በፊት አንድ አስተያየት ሰጥቶ ነበር። ትናንትና ከሰጠው ሐሳብ ጋር ስሙ ተርፈሏል አይደለ? ከዛ ጋር የሚገጥም ሐሳብ ሰጥቶ ነበር። ቆይቷል ሐሳቡን ከሰጠውና እኔ ይገርመኛል አለ ተጫዋቾች ማክሰኞ ተጫውተው ቅዳሜ መጫወት ምንድነው ከባድ ነገሩ? በሳምንት ውስጥ 2 ቀን መጫወት
እኔ በፖርቹጋል ሜዳ አለ በቀን ውስጥ በ24 ሰዓት ከ24 ሰዓት ይሄ ዴይሊ ነው ማድረገው አለ 7 ሰዓት ኳስ እየተጫወትኩ ነው ማሳለፈው። እንዴት ነው አንድ ተጫዋች በሳምንት ውስጥ 180 ደቂቃ ተጫወትኩኝ ብሎ ያዙ ይልቀቁኝ ሊል የሚችለው? ደከመኝ እረፍት አድርገ የሚባለው እንዴት ነው? ምን አይነት ሰውነት ቢኖረው? ተክለ ሰውነቱ እንደምታየው ቀጫጫ ነው። አንዳንድ ጊዜ እኮ ምን ይባላል መሰለህ ምክንያት ስትፈጥር ጡንቻዎቻችን ዛሉ። እነ ዎከርን ታስታውስ ከሆነ ሮቦት አደረጉን ይላል። ያ ሮቦት አይደለም። እግር ኳስ ላይ ትኩረትን ያደረገ ተጫዋች የብሩኖ ፈርናንዴዝ አይነት ይዘት ይኖረዋል። እግር ኳስ ላይ ትኩረት ያደረገ ተጫዋች ለምን መሰለህ? አሁን ለምሳሌ ስለ ፋሚሊ፣ ስለ መዝናናት፣ ስለምታሽከረክራቸው መኪና አዲስ መኪና ገዝተህ በእንግሊዝ በብሪቲሽ ጎዳናዎች ላይ ከግራ ወደ ቀኝ ከቀኝ ወደ ግራ ስለመንሸራሸር አይደለም የብሩኖ ፈርናንዴዝ ዋነኛ ዓላማ። ፈርናንዴዝ በማንቸስተር ዩናይትድ ቤት ሜዳ ላይ እስካለ ድረስ ኳስ ተጫዋች ነው። ከሜዳ ውጭ ሲወጣ የቤተሰቡ መሪ ነው። ይሄ ነው የእሱ ትክክለኛ መገለጫው ባህሪውና ማንቸስተር ዩናይትድ ምናልባት ሮበን አሞሪም እውነት ንገረኝ ካልከኝ ሮበን አሞሪም ለማንቸስተር ዩናይትድ የሚመጥን አሰልጣኝ ነው? አይደለም ነው ማለት አይደለም፣ በጭራሽ አይደለም። ግን ተስፋ የማደርገው ነገር ምን መሰለህ? ለምን መሰለህ ለማንቸስተር ዩናይትድ የሚመጥን አሰልጣኝ አይደለም ልልህ የምችለው? በስፖርቲንግ ሊዝበን ቤት ነው አሻይን ያደረገው። በስፖርቲንግ ሊዝበን ቤት ረጅም ዓመታትንም ራሱ በማሰልጠን አልቆየም። በማንቸስተር ዩናይትድ ቤት መጥቶ አጀማመሩ ጥሩ አይደለም። ነገር ግን ከስፖርቲንግ ሊዝበን ስለመጣ ከስፖርቲንግ ሊዝበን የመጣ ተጫዋች በሙሉ የመጣ ሰው በሙሉ ለማንቸስተር ዩናይትድ እንደ ወርቅ ስጦታ ነው። በትክክል ማርከስ ሮሆ፣ ናኒ፣ ክርስቲያኖ ሮናልዶ፣ ብሩኖ ፈርናንዴዝ እነዚህን ተጫዋቾች በሙሉ ብታነሳ ከስፖርቲንግ ወደ ማንቸስተር ዩናይትድ ከተመው ስኬታማ የሆኑ ተጫዋቾች ናቸው እያንዳንዱ ተጫዋች። አሞሪም ምንም በዛ መስመር ነው በዛ አይን ነው የማየው ከስፖርቲንግ ስለመጣ ብቻ ነው። ካልሆነ ሌላኛው ኤሪክ ቴን ሃግ ሊሆን የሚችል አሰልጣኝ ነው። ኤሪክ ቴን ሃግ በአያክስ አምስተርዳም ቤት ሻይን ያደረገውን ያክል አሞሪም አላደረገም። ያን ያክል አላደረገም። ቢያንስ አያክስ አምስተርዳምን ይዞ ኤሪክ ቴን ሃግ ለአውሮፓ ቻምፒየንስ ሊግ በሚያስደንቅ መልኩ በቶተንሃም ስፐርስ ከተሸነፈበት ጊዜ ድረስ ረጅም ርቀቶችን የተጓዘ ቡድን ገንብቷል። የኤር ዲቪዥን ዋንጫዎችን ደግሞ ደጋግሞ ያሳካ እስቲል አሁን በዓለም ላይ ያሉ ትልልቅ ቦታ ላይ የደረሱ ተጫዋቾችን እነ ፍሬንኪ ዲዮንግ እነ ማታያስ ሊሌክት ከዛ ማለፍ ሲል በጣም ብዙ ተጫዋቾችን ማንሳት እንችላለን። ያሰለጠነ አሰልጣኝ ብዙ ታክቲኮችን የሚያውቅ አይነት አሰልጣኝ ነበር። አሞሪም መለስ ብለህ ስታየው ከኤሪክ ቴን ሃግ የተለየ ፕሮፋይል የለውም። በማንቸስተር ዩናይትድ ቤት አሁንም ቢሆን ለመፍረድ አሰልጣኙ ላይ ወይም ለማመስገንም ለመፍረድም ጊዜው ገና በሱ ልክ የተቀረጹ ተጫዋቾች ያስፈልጋል ገና። ምናልባት ከዚህ አንፃር ጋር ከዚህ ሐሳብ ጋር ሊሄድ የሚችለው ለሮበን አሞሪም የሚፈልጋቸውን ተጫዋቾች አስፈርመ በሚፈልገው ልክ ቡድን መቅረጽ ከቻልከ። ከዛ ውጭ ግን ናኖ በማንቸስተር ዩናይትድ ቤት የዩሮፓ ሊግ ስላሸነፍክ ተቆሞ ይጨበጨብልህ። እነሱ በዛም ወገን እንደዛ ነው እየተነሳ ያለው። ዩሮፓ ሊግን መብላት ይህንን አመታችንን ስኬታማ አያደርጉም ነው ሲሉ እየተነሱ ያሉት አብዛኛው የቡድኑ ተጫዋቾችም ሆነ እንግዲህ እንደገና ሩበን አሞሪምም እያነሱ ያሉት ሀሳብ ይሄንን ነው። ብሩኖ ፈርናንዴዝ በነገራችን ላይ የዩሮፓ ሊጉ ቶፕ 4 ግብ አስቆጣሪ ሆኗል። በትላንትናው ዕለት አንደኛው ነው 7 ጎሎች አስቆጥሯል። ባይዘው 27ኛው ጎል ኦቨርኦል አራተኛው ነው ተቀምጧል። ከሮሜሉ ሉካኩ ጋር እኩል 27 ጎሎችን ነው ማስቆጠር የቻለው። ፒየር-ኤመሪክ ኦባሜያንግና ራዳሜል ፋልካኦ 34 እና 30 ጎሎችን በማስቆጠር ነው የሚቀድሙት። እንግዲህ ፈርናንዴዝ ከዚህ በላይ አይደል ከዚህ በኋላ ፓሊግ ማንቸስተር ዩናይትድ ይገባል ብሎ ተስፋ ስለማይደረግ የሚያሳየውም ዩናይትድ ምን ያህል ዩሮፓ ሊግ ላይ እንደቆየ ነው። ይሄ ጨዋታቸው ነው አይደል ያደረጉት ማንቸስተር ዩናይትድ በዩሮፓ ሊግ በጣም ጨዋታ ማለት በጣም ብዙ ነው። በጣም ብዙ ነው ከተመለከትክ በጣም ብዙዎቹ ጨዋታዎች በጣም የቅርብ ዓመታት ጨዋታዎች ናቸው አብዛኛው ጨዋታዎች እና ግን ሌላኛው ነገር ከዚህ ጋር ይዘው ወደ እንደውም ከሰዓት አንፃሩ እንደ ቶተንሃም ስፖርት ጨዋታ እንሂድና ሌላኛው ስጋት ዩናይትድ ወደ ፍጻሜ ካለፈ ቶተንሃም ስፖርት ምንም ጥርጥር የለውም። ምክንያቱም በዚህ ዓመት ላይ ቶተንሃም ግልጽ ነው አሁን ሁለቱም እኮ ጥሩ አይደሉም። በዚህ ዓመት ግን እርስ በርስ ተነጻጽራችሁ ቶተንሃም ዩናይትድን ሲያገኝ በዚህ ዓመት 3 ጊዜ አሳምኖ ቀላል አድርጎ ያሸነፈበት አጋጣሚ ነው ያለው። ስለዚህ እንደውም ለዩናይትድ ደጋፊዎች የሚመኙት ቶተንሃም እንዲወርቅ ነው። አሁን አትሌቲክ ቢልባኦን አሸነፈ ወደ ፍጻሜ ብታልፍ ራሱ ምናልባት ከሁለቱም ሜዳ ውጪ መደረጉ ጨዋታ ይፎይታ ሊሰጥ ይችላል ወር ደግሞ የፍጻሜ ስሜት መኖሩን ጨዋታን ለየት ሊያደርገው ይችላል። ነገር ግን ቶተንሃም ማለፍ አሁንም ቢሆን ለዩናይትድ ደጋፊዎችም ቢሆን ለክለቡ ስጋት ነው ብዬ ነው የማስበው። ትናንትና በሜዳው አድርጎን ጨዋታ ቶተንሃም እንግዲህ ቦዶ የኖርዌይን ክለብ እንግዲህ 3-1 ማሸነፍ የቻለበት አጋጣሚ ነው የነበረው። እንግዲህ በዚህ ዓመት ቦዶችን በእርግጥ በሜዳቸው በሚያደርጉት ጨዋታ ላዚዮን የጣሉበትን መንገድ እናስታውሳለን እና ብዙ ጨዋታዎችን በእርግጥ እያሸነፉ መጥተዋል ቦዶች በሜዳቸው
ከባድ እንቅስቃሴ የሚያደርጉት በሜዳቸው ጨዋታው ተመልክታችሁ ከሆነ ጥሩ የሚባል ጨዋታውን የሚያደርጉት በሜዳቸውና ምናልባት ቀልብሰው ቦርዶች ካለፉ ለዩናይትድ ምናልባት እሰየው የሚያሰኝ ሊሆን ይችላል። ነገር ግን አሁንም ቶተንሃም የሚያልፍ ከሆነ ዩናይትድ ይሄ ዩሮፓ ሊግ ተስፋ የሚያደርገውን ራሱ ያን ዋንጫ ራሱ እሰየው ብሎ ሊያነሳ የሚችልበት አጋጣሚ እሱም ሊከሽፍ የሚችልበት አጋጣሚ ሊፈጠር ይችላል ብዬ አነሳለሁ። ምን አለ መሰለህ ካንተ ሀሳብ በፍጹም እኔ በምንም መልኩ ልስማማ አልችልም። ምናልባት ስቲቭ ተስማማ ከሆነ የራስን ሀሳብ ታራምዳለህ። ግን ምን አለ መሰለህ ቶተንሃም ስፐርስ ማንቸስተር ዩናይትድን ያንበረከከባቸው ውድድሮች አሉ። ማንቸስተር ዩናይትድ ምን ያክል ደካማ እንደሆነ በሊግ ውድድር ላይ ተመልክተናል አይደል? ራሱን ደካማ። በዩሮፓ ሊግ ማንቸስተር ዩናይትድ ከቶተንሃም ስፐርስ የተሻለ ጠንካራ ቡድን ነው። በቻምፒየንስ ሊግ፣ በኮንፈረንስ ሊግ፣ በዩሮፓ ሊግ በሶስቱም ውድድሮች ብቸኛው ያልተሸነፈ ቡድን እስካሁን ማንቸስተር ዩናይትድ። ይሄንን ያዘልኝ። ሁለተኛ እንዴት ይዘው ፈልገው ማንቸስተር ዩናይትድ በዩሮፓ ሊግ ፍጻሜ ተፋላሚ ቢሆን ሊጠቀም የሚችላቸው ተጫዋቾች እነማን ነው? የአውሮፓ ቻምፒየንስ ሊግ እስኪ ነስረው ድረስ የአጣጣመው ካሲሚሮ፣ በመሪነት ባህሪ የማታማቸው እነ ማታያስ ድሌት እነ ብሩኖ ፈርናንዴስ እነዚህን ተጫዋቾች ነው በቡድን ስብስብ ውስጥ የምትይዘው። ቶተንሃም ስፐርስ ይኸውልህ አሰልጣኙ ጫና ውስጥ ነው፣ ተጫዋቾች ጫና ውስጥ ናቸው። ሰን ሆንግሚን በቶተንሃም ስፐርስ ቤት ምናልባት ቁጥር ላይ ጎበዝ አይደለሁም ወደ 700 አካባቢ ጨዋታዎች በአጠቃላይ በእግር ኳስ ህይወቱ ባደረጋቸው ጨዋታ 0 ዋንጫ ነው ያለው የሚሉ ሀሳቦች ተመልክቻለሁ። 0 ዋንጫ፣ ምንም አይነት ዋንጫ የለውም። ዋንጫ እንደሌሉ አውቃለሁ፣ የጨዋታ መራገሮችን ነው። ስለዚህ እነዚህ ተጫዋቾች እነ ሰን ሆንግሚንን ይዘህ ብሪና ጆንሰን፣ ቤንታንኩር፣ ጀምስ ማዲሰን፣ ሶላንኪ እዚህ ገባ የሚባል የዋንጫ ታሪክ የሌላቸው ልጆች ናቸው። የፍጻሜ ጨዋታ ላይ ደግሞ ዋነኛውና ትልቁ ነገር ምንድነው? ሳይኮሎጂካሊ የጨዋታ ሂደቶችን ማንበብ መቻል ነው። እኔ ማንቸስተር ዩናይትድ ቶተንሃም ስፐርስ ምናልባት ይሄ ወደ ከ16 ወደ 8 ለመግባት ቶተንሃም ጋር ደርሶ ይሆን እርግጠኛው እነግራለሁ ቶተንሃም ስፐርስ ያልፋል። የፍጻሜ ጨዋታ ላይ ግን ማንቸስተር ዩናይትድ ከቶተንሃም ጋር ከተገናኘ ትናንትና ቢልባውን ቀለል አድርጎ ማንቸስተር ዩናይትድ እንዳሸነፈ ሁሉ ቶተንሃምን ያንበረክካል። ቶተንሃም ለዩናይትድ ሊከብደው አይችልም በአውሮፓ ሊግ ፍጻሜ በእርግጠኛነት። ግን ለዩናይትድ ብቻ ሳይሆን ከሲቲም ሲጋጠም ራሱ እኮ ቶተንሃም እንዴት ተናንቆ እንደሚጫወት የምናውቀው ነገር ነው። ማለት ከአንዳንድ ክለቦች ጋር የሚጫወትበትና ከታች ካሉት ክለቦች ጋር የሚጫወትበት ስታይል ይለያያል። የሚጠቅመውም ከትላልቆች ጋር የሚጫወትበት ስታይል ነው። አንጄ ፖስቴኮግሉ የሚከተሉት የጨዋታ ታክቲክ ማለት ነው። እንደምናውቀው ማጥቃት ብቻ ነው፣ መከላከልንም ኢምፕሊመንት የሚያደርጉ አይመስሉም። ብቻ ግን የሚጠቁበት ፓርት ላይ የሚያጠቁ ከሆነ አንዳንዴ እነ ሲቲ ምናምን የሚተዉት ክፍተት አለ። እናም ያቺን ክፍተት ነው መጠቀም የሚችሉት። እንደ ካውንተር አታክም አይነት ጨዋታ ነው ያላቸው። ዩናይትድ ደግሞ በእንደዚህ አይነት ሽግግሮች ጊዜ ምን ያህል የሚጎዳ ክለብ እንደሆነ የተመለከትነው ነገር ነው። ነገር ግን ይህን ሀሳብ ለመደገፍ ፖስቴኮግሉ በሁለተኛ ዓመቴ የሆነ ነገር አሳካለሁ የሚሉት እንትን አላቸው፣ ገድ ነገር አላቸውና ምናልባት ይሄ ሁለተኛ ዓመታቸው ሆኖ ሳለ ዩሮፓ ሊግ ፍጻሜ የሚደርሱ ከሆነ የሚጠበቅ ነገር ነው። እንደገና ደግሞ ሌሎች ነገር ለማንሳት ደግሞ ከዚህ ሀሳብ ተቃራኒ ደግሞ ቶተንሃም ፍጻሜ ላይ በቃ አይናፋር ዋንጫ ለቶተንሃም አልተፈጠረም በቃ እና ይሄ ነገር አንድ ማኑሪ ሰብር ነው ባየር ሙኒክ ሄዶ ሰበረው ኦሬዲ በቃ ሰብረው። ስለዚህ ሃሪኬን እንደዚሁም ደግሞ ኤሪክ ዳየር ሁለቱም ከቶተንሃም ወጥተው የዋንጫ ጥማቸውን አርክተዋል ወይም የዋንጫ ጥማቸውን ሰብረዋል። በማንቸስተር ዩናይትድ የጨዋታ እንቅስቃሴ ቶተንሃም ልዩነት ይፈጥራል የሚሉ ሀሳቦች ሊኖሩ ይችላሉ። በእግር ኳስ እኮ ነው 100% ለተደመደመው የምትችለው አይነት ነገር አለ። ጀስት ግምቶችን ነው ልታስቀምጥም። ለምሳሌ ቶተንሃም ስፐርስ በዚህ ውድድር ዓመት ላይ በእንግሊዝ ፉትቦል ሊግ ካፕ ማንቸስተር ዩናይትድን ብቻ አይደለም እኮ ያንበረከከው። ማንቸስተር ሲቲን ከውድድሩ አሰናብቷል። ማንቸስተር ዩናይትድን 4-3 አሸንፎ ከውድድሩ እንዲወጣ ያደረገበት አጋጣሚ አለ። ነገር ግን በፕሪሚየር ሊግ የጨዋታ እንቅስቃሴዎች ኦልድ ትራፎርድ ድረስ ተጉዞ 3-0 ነው ያሸነፈው። በሜዳው ደግሞ የተደረገውን ጨዋታ እንደባዶ ነው ያሸነፈው። አሁን ሁለቱም ጨዋታ ከሀገር እንግላንድ ውጭ ስፔን ላይ ነው የሚደረገው የፍጻሜ ጨዋታ። እኔ በተቃራኒው ይኸውልህ የቦዶ ጊልሜንት እግር ኳስ ቡድን ከምፈራቸው ወይም ደግሞ ዋንጫውን እውነቱን ንገረኝ ካልከኝ እንግሊዝ ቡድን እንዳሸንፍ ነው የምፈልገው። ቻምፒየንስ ሊግ ብትጠይቀኝ እንግሊዝ ቡድን እንዳሸንፍ ነው የምፈልገው። ዩሮፓ ሊግ ብትለኝ እንግሊዝ ቡድን ሁሉንም ነገር የኮንፈረንስ ሊግንም ጭምር የእንግሊዝ ፕሪሚየር ሊግ ተመልካች እኔ እንግሊዝ ፕሪሚየር ሊግን በደንብ የምወድ ሰው ነኝ። አብዛኞቻችንም በትክክል ኮንፈረንስ ሊግን ቸልሲ ቢያሸንፍ፣ ዩሮፓ ሊግን ማንቸስተር ዩናይትድ፣ ቻምፒየንስ ሊግን እንደው ብሎለት አርሰናል ቢያሸንፍ አም ሶ ሃፒ፣ ምንም ጥያቄ የለብኝ። ግን ደግሞ ቦዶ ጊልሜንት
ይሄ ቲም የኖርዌይ ቡድን ነው። ቀለል አድርጋችሁ እንዴት እንደሚታይ ቲም ነው ይገባኝ። እንዳለ ሁሉም ተጫዋቾቻቸው ሎካል ናቸው እንዳለ ግብ ጠባቂው ብቻ ነው በጣም የሚያስገርመውና ከዛ ውጪ ቦዶ ግሊምት መለስ ብለህ ስትመለከተው በላዚዮ የተሸነፈበት አጋጣሚ ነበር። ከዛ እንደገና ደግሞ ላዚዮን በሜዳው ጠራና በሜዳው ጥሩ አድርጎ 2-0 አሸነፈ። ከዛ ጥሎ አልፎ ነው ከቶተንሃም ጋር የተገናኘው ላዚዮን ጥሩ በማለፍ ነው። ከዛ ውጪ መለስ ብለህ ስትመለከታቸው ከላዚዮ በፊት በነበሩት የጨዋታ እንቅስቃሴዎች በዩሮፓ ሊጉ እና ሚካቢ ቴልአቪቭ የፈረንሳዩ ኒስ ቲዌንቲ ራሱ የኔዘርላንድ ቡድን ነው በጣም የሚያስደንቅ እግር ኳስን የሚጫወት ቡድን ነውና እነዚህ ጨዋታዎች ላይ አልበገርም ያለ እጅ አልሰጥም ያለ ቡድን ነው ይሄ ቡድን። ስለዚህ ከማንቸስተር ዩናይትድ ጋራ በፍጻሜ ጨዋታ መርሃ ግብር ቢገናኝ ለዩናይትድ አስጊ ነው። እኔ እንደውም እነዚህ ሊጋቸውን ማትገምታቸው ቲሞች ምናልባት አስቸጋሪ ሊሆኑ ይችላሉ። ግን ደግሞ ዩናይትድ ነው ዋንጫ ላይ ከደረሰ የዋንጫ ጉዳይ ዋንጫ ነው፣ የነጥብ ጉዳይ ነው። ተጫዋቾች ራሱ ያያቸው አይደለ ስሜታቸውን ወይም ተነሳሽነታቸውን የዩሮፓ ሊግ ላይ የሚጫወተው ማንቸስተር ዩናይትድ እና ፕሪሚየር ሊግ ላይ ሌላ ነው በትክክል። እዚህኛው ጋር ያለው ዌስት ሃም ዩናይትድ ነው አይመስልም ፕሪሚየር ሊግ ላይ ያለው ማድሪድን የዚህ ዓመት ያደርገውና ሻምፒዮንስ ሊግ እና ላሊጋ ላይ እንደምታየው ማለት ነው በትክክል ለምሳሌ አይነት ነገሮች ናቸው ያሏቸው እንደ ቡድን ስትመለከቱትና በእርግጥም ዩናይትድ አሁን የተሻሉ ነገሮችን ማስመዝገብ ይችላል። ከዚህ በኋላ ኦሬዲ የዋንጫውን አንደኛውን ቀንድ ይዟል። ሁለተኛውን መድገም ነው የሚጠበቅበት የፍጻሜው ጨዋታው ላይ። አሁን በቃ እዛ ቦታ ላይ ደርሳል። ምክንያቱም ስትጀምር ምንድነው የፍጻሜው ጨዋታ እኩል ነው። አንተም ግራ ጆሮን ይዘህ ያኛው ቀኝ ጆሮን ይዞ መተጀመር ያው በእርግጥ የዩሮፓ ሊግ እንደ ቻምፒየንስ ሊግ ጆሮ የለውም ከግራ አንድ ላይ ማርገን ወገብ ይዘዋል ችግር የለውም። ለማንኛውም የዩሮፓ ሊግ እንቅስቃሴዎችን እንደዚህ ባለ መልኩ ካነሳሳን እስኪ ደግሞ ወደ ሌሎች ጉዳዮቻችንም በመጠኑ ቢሆን ብናመራ የተሻለ ይመስለኛል። ትናንትና እንግዲህ በጣም ደማቅ ምሽቶች ነበሩ። እነዚህን ጉዳዮች አነሳን። ቶተንሃም ስፐርስን እንደዚሁም ደግሞ ማንቸስተር ዩናይትድን ተመለከተን። ኮንፈረንስ ሊግ ላይ እስኪንከተም አንቶኒ ሳንቶስ ትናንትናም ጎል አስቆጠረ። ትናንትናም ሪያል ቤቲስን የቀድሞው የማንቸስተር ዩናይትድ ግብ ጠባቂ ዴቪድ ዴሃ ላይ ነው ጎል ማስቆጠር የቻለው ትናንትና አንቶኒ ሳንቶስ። እንግዲህ በጨዋታውም ላይ 64ኛው ደቂቃ ላይ ቡድኑን 2-0 እንዲመራ ያደረገች ጎል ማስቆጠር ችሏል። እንደዚሁም ደግሞ በጨዋታው ላይ ሪያል ቤቲስ 2-0 እየመራ ነበር። ከዛ በኋላ ፊዮረንቲና ጎል አስቆጥሮ እንግዲህ ሉቻ ራኔሪ ነው ጎሏን ማስቆጠር የቻለው 2-1 በሆነ ውጤት የመጀመሪያውን ዙር ወደ ስፔን ተጉዞ የጣሊያኑ ክለብ ፊዮረንቲና ሽንፈትን አስተናግዶ የተመለሰበት አጋጣሚ አለ። በዚህም ጨዋታ እንግዲህ በእርግጥ ጥሩ የሚባሉ ነገሮችን የሚነሱበት የማኑኤል ፔሌግሪኒ ሪያል ቤቲስ አሁንም ቢሆን ደማቅ ታሪኮችን እየጻፈ የሚገኝበት ከቸልሲ ጋር ምናልባት በፍጻሜው ሊፋጠጥ የሚችልበት አይነት ቡድን እንዳለ ያየንበት ነው። ዱርጋርደንን የጋበዘው እንደዚሁ ደግሞ ቸልሲ ትላንትና ማሸንፎ ወጥቷል። ጀረን ሳንቾ የውድድር ቀለል ብሎታል። እሱ ብቻ ሳይሆን አብዛኞቹ የቼልሲ ተጫዋቾችም ቀለል ብሏቸው ነው እየተጫወቱ ያሉት። ምናልባት ግን አንድ ዋርኒንግ እየመጣባቸው ያለው ማን ነው? ሪያል ቤቲስ ነው። እስካሁን ቀለል እንዳላቸው ቀለል እንደማይል ፍጻሜው ማሳያ ነው እየተመለከትን ያለው በሪያል ቤቲስ በኩል እና ትላንት ደግሞ በጁርጋርደን በኩል ኢትዮጵያዊ ተጫዋች ጎል አስቆጥሯል። አይዛክ አለማየሁ በዜግነት ስዊዲሻዊ ነው፣ በአባቱ ግን ትውልደ ኢትዮጵያዊ ነው። እናም ይህ ተጫዋች ለጁርጋርደን ብቸኛውን ጎል ማስቆጠር ችሏል። ያው አንዳንዴ እኔ እኮ ትውልደ ኢትዮጵያውያን ተጫዋቾች ያስፈልጉናል ስንል እኮ ያለ ምክንያት አይደለም። በፍጹም የምሬን እኮ ያለ ምክንያት አይደለም። አሁን ይመጡና የሆኑ ሰዎች አሉ፣ አንዳንድ ዜጎች ያስፈልጉናል፣ ኢትዮጵያውያን ከፍ የሚያደርጉ ተጫዋቾች ያስፈልጉናል። ለእኛ ሀገር ተጫዋቾች ያላቸው ንቃት መናቅ ካለበት ልትነቀው ትችላለህ። ጅቡቲ መመልከት እንችላለን። በትክክል ቡድኗን አፍርሳ እንደገና በዘር በትውልድ ከሀገሯ ጋር የሚማዘዙን ተጫዋቾች ጠርታ ምን አይነት ቲም እንዳስመለከተችም ምናየው ነገር ነው። ባይዜ ገና ይህ ልጅ በነገራችን ላይ ሲመለከተው ነበር። 18 ዓመት ልጅ ወጣት ልጅ ነው። አባቱ ኢትዮጵያዊ ነው። የእናቱ ዜግነት ደግሞ ኤልሳልቫዶር ዜግነት ያላት እናትየው። አባቱ እንደውም መረጃዎች እንደሚያመለክቱት ከሀገረ ኢትዮጵያ የወላይታ ዲቻ የልብ ደጋፊ እንደሆነ መረጃዎች የወጡ ነበርና ስለዚህ እንደዚህ አይነት ነገሮች ቢሰሩ ገና ወጣ 18 ልጅ 18 ዓመት ልጅ ነው። ስለዚህ በአውሮፓ መድረክ ላይ በዚህ ልክ የሚጫወት ቻንሳል ይሄ የፓስፖርቱ ነገር በትክክል አሁን ይሄ በኢትዮጵያ ጥምር ዜግነትን በተመለከተ የሚነሱ ጉዳዮች ናቸው። የአይዛክን ጉዳይ በተመለከተ ጥያቄ እንዲነሳ የሚያደርጉትና አሌክሳንደር አይዛክ ከጎረቤት ሀገር ኤርትራ ነው። ይሄኛው አይዛክ ደግሞ ከኛው ኢትዮጵያ። ስለዚህ አሁን ሰከንድ ስቲል ራሱ ፕሮፋይል ውስጥ ተመለከተው ሰከንድ ናሽናሊቲው ኢትዮጵያ
ናሽናሊቲ የሚለው ላይ ስዊድን ነው ያስሞላው። ስለዚህ ይሄ ልጅ ለኢትዮጵያ ብሔራዊ ቡድን መጫወት ይችላል፣ በትክክል መጫወት ይችላል፣ በጣም ይችላል። ታዲያ እንደዚህ አይነት ልጆችን በየቦታው ቸልሲ እኮ ትናንትና ቸልሲ ላይ ጎል አስቆጠረ ስትባል እኮ ሰው ቀላል ይመስለዋል አይደለ? ቶሲና ዳራባዮ፣ ባዲያሼሊ፣ ማርኮ ኩሪያ እነዚህን ኢንዞ ፈርናንዴዝ የመሳሰሉት በትክክል ጆን ጊንሰን መረብ ላይ ነው ጎሏን ማስቆጠር የቻለውና እነዚህን የመሳሰሉ ተጫዋቾች ላይ ስትል ዳዋ ሆጤሳ መኮ ግን የፈለገ ቢሆን አሁንም ቢሆን ምንም ነገር ቢሆን ትውልድ ኢትዮጵያውያን ተጫዋቾች ያስፈልጉናል። ትናንትና ለቸልሲ ልዩነት ፈጣሪ ዱርጋርደን ልዩነት ፈጣሪ ከነበሩ ተጫዋቾች መካከል አንደኛው ነበረ። ይሄ ኢትዮጵያዊ ዜግነት ያለው እንግዲህ የ18 ዓመቱ ታዳጊ ልጅ ትናንትና ጎል አስቆጥሯል። በጣም አስገራሚ ነበር። ቸልሲ ግን ኒኮላስ ጃክሰንም ትናንትና ወደ ቀልቡ ተመልሷል። የኮንፈረንስ ሊግ ሲባል በነገራችን ላይ መለስ ብለህ እንዳለ አጠቃላይ የውድድር እንቅስቃሴዎች ምን ይመስላሉ ብለህ ከተመለከት ቸልሲ የሚስተካከለው ቡድን የለም። በእርግጥም ለዚህ ውድድር የተሰራ ቡድን አለ። ማንቸስተር ዩናይትድ ከዩሮፓ ሊግ አሸንፎ እያሉ ነው። ቸልሲ ዩናይትድ በአንድ እጁ ነው ዋንጫ መያዝ መቻል አለበት ካለን ቸልሲ በተወካዮቹ አማካኝነት ዋንጫውን መቀበል መቻል አለበት። ምንም ይሄ የኮንፈረንስ ሊግ ዋንጫ ለቸልሲ የሚፈጥረው ነገር የለም። 6 ጨዋታ አድርጎ በግሩፕ ስቴጅ 6ቱንም አሸንፎ 18 ነጥቦችን ይዞ ወደ ቀጣዩ ዙር የተቀላቀለ ቡድን። ከዛ እንደገና መለስ ብለህ ደግሞ ሁሉንም የጨዋታ እንቅስቃሴዎች ምን ይመስላሉ ብለህ ስትመለከት የቸልሲ የጨዋታ እንቅስቃሴዎች ሚዛን የሚደፉ ተጫዋቾቹ በሁሉም መለኪያ ለምሳሌ ጎል በማስቆጠር ደረጃ ማርኩይ የወጣቱ አጥቂ 6 ጎሎችን አስቆጥሯል ለቸልሲ በዚህ የውድድር እንቅስቃሴ። ክሪስቶፈር ንኩንኩ 5 ጎሎችን ጆዋ ፌሊክስ አሁን እንግዲህ ከሱ ያለው ስታዲዮ ጁሴፔ ሜንዛ ነው፣ ግን የቸልሲ ከፍተኛ ጎል አስቆጣሪም ጭምር ነው። እንደ ቡድን ደግሞ ስትመለከተው መለስ ብለህ ስታየው ቸልሲ በውድድሩ ላይ 37 ጎሎችን አስቆጥሯል። ፊዮረንቲና 28 ጎሎችን ማስቆጠር የቻለ ቡድን ነው። አነስተኛ ጎሎች ከተቆጠሩባቸው ቡድኖችም አንደኛው 9 ጎሎች ነው የተቆጠረበት። ለማንኛውም የትናንትናው እንግዲህ የኮንፈረንስ ሊግ ጨዋታ 4-1 በሆነ ውጤት ነው ቸልሲ ያሸነፈው። ጀረር ማሊክ ሳንቾ በ12 ሙዱኬ በ43 እና በ59 እና በ65 ኒኮላስ ጃክሰን ባስቆጠሯቸው ጎሎች ነው እንግዲህ የዣኒ ሆንካቫራን ቡድን ጁርጋርደርን በጨዋታው ላይ እንግዲህ 4-1 በሆነ ውጤት አሸንፈው መውጣትም የቻሉት። አይዛክ አለማየሁ ሙሉጌታ ብቸኛዋን የጁርጋርደንን ጎል ማስቆጠር የቻለበትም አጋጣሚን ተመልክተናል። ትናንትና የኮንፈረንስ ሊግ ጨዋታ ምን ይመስላል? ቀደም ሲል የፊዮረንቲናና የሪያል ቤቲስን ጉዳይ በወፍ በረርም ቢሆን ስላነሳ ነው እዚህ ጉዳይ ላይ እንግዲህ ሰፊ ቆይታዎችን አናረግም። ከዚህ በማስከተል ደግሞ ፕሪሚየር ሊጉ ዛሬ ቀጥሎ ይደረጋል። ዕለተ አርብ እንደመሆኑ መጠን ማንቸስተር ሲቲ ከወልቭስ የጨዋታ እንቅስቃሴያቸውን ያደርጋሉ። ሲቲ አንዳንዴ ወደድክም ጠላህም ማንቸስተር ሲቲ የዩሮፓ ሊግ ቦታ ቻምፒየንስ ሊግ ቦታ ይዞ ሊያጠናቀቅ ነው። በጣም ፎረስት እንግዲህ እየተንጠባጠበ ነው። ኖቲንጋም ፎረስት እያሳየ የሚገኘው እየተጓዘ ትናንትና ነው ሲሸነፍ ቀጥታ አእምሮ ላይ የመጣልኝ ሲቲ ነው ያልኩት። ቻምፒየንስ ሊግ 4ኛ ደረጃ ላይ ነው ያለው። ኖቲንጋም 60 ነው ያለው። አሁን በእርግጥ አሁንም እኮ ትንቅንቅ ነው ያለው። አሁን ባለው ወቅታዊ ደረጃ እኮ ምናልባት ልታምኑ ይችላል። ሊቨርፑል ገብቷል፣ አርሰናልም ከዚህ በኋላ የመውጣት እንትን የለውም ገብቷል። ስለዚህ ከ3 እስከ 5 ያንን ለማጠናቀቅ አሁንም ያላለቀለ ጉዳይ ያለ ይመስላል ካሉት ጨዋታዎች አንጻር ስትመለከት። ነገር ግን ትናንትና በነገራችን ላይ ኖቲንጋም ፎረስትን ጨዋታ ለተወሰኑ ደቂቃዎች ሲመለከተው ነበርና አጫወት የተጫወተ ያለ የሚመስለው ቻምፒየንስ ሊግ ቦታ ለማግኘት የሚጫወት ቲም አይመስልም። ትናንትና በእውነት ኖቲንጋም ፎረስት ቅድም ስትለው ነበር አንዳንድ ጊዜ ትንሽ ክለብ መሆን ችግር ነው ስትል ነበርና የነበረው ጨዋታ የሆነ አንድ ክለብ እኮ ቻምፒየንስ ሊግ ተስፋ ኖሮ ስትጫወት ቻምፒየንስ ሊግ ለመግባት ለዛውም ለኖቲንጋም ፎረስት ለመሰለ ቡድን ቀጣይ ዓመት ቻምፒየንስ ሊግ ትሳተፋለህ የሚል ተስፋ ይዘህ ስትጫወት እንዴት ነው በሜዳ እንደዚህ በሲቲ ግራውንድ ላይ እንዴት ነው እንደዚህ ሊቀልድ የሚችለው በል ታንሳት ቻለ ጨዋታውን ተመልክተህ ከሆነ የተወሰነ ደቂቃ ሲመለከት ነበርና ምናልባትም ኖቲንጋም ፎረስት ባሉበት በሚያሳዩት እንቅስቃሴ ሲቲ እነ ኒውካስትል እኔ የመግባታቸው ነገር አጠራጣሪ አይመስለኝም በዚህ ሁኔታ። አሁን ባለው ወቅታዊ ደረጃ ሰንጠረዥ ሊቨርፑል 82 ነጥቦችን ይዞ የሊጉ ሻምፒዮን ሆኗል። ስለዚህ ቻምፒየንስ ሊግም ተሳታፊ ነው። አርሰናልም አላረጋገጠም 67 ነጥብ አለው። ገና ቀሪ ጨዋታዎች ስንት ጨዋታዎች ናቸው የሚቀሩት? 34ኛ ሳምንት ማለት 4 ጨዋታ ይቀራል። 12 ነጥብ ማለት ነው። የ12 ነጥብ ጨዋታ ማለት ደግሞ አርሰናል 67 አለው። ኒውካስትልም ማንቸስተር ሲቲም ቸልሲም ኖቲንጋምም አስቶን ቪላም የቻምፒየንስ ሊግ ተስፋ አላቸው። ስለዚህ የቻምፒየንስ ሊግ ቦታዎች ተረጋግጠዋል አልተረጋገጡም? ገና አልተረጋገጡም። አሁን አንደኛ ደረጃን ይዞ ያጠናቀው ሊቨርፑል ብቻ ነው ያረጋገጠው። ሌሎች ቡድኖች ግን ገና በቻምፒየንስ ሊጉ ምን ያክል ርቀት ይጓዛሉ የሚለው ጉዳይ ይጠበቃል።
በላሊጋው ራዮ ቫልካኖ ከኢታፌ፣ በጣሊያንም ቶሪኖ ከቪንሲያ፣ በቡንደስሊጋው ሄርኔም ከቦኸም የጨዋታ እንቅስቃሴዎቻቸውን ያደርጋሉ። በፈረንሳይ ሊግ 1 ኒስ ከስታድ ሪምስ የጨዋታ እንቅስቃሴያቸውን ሲከውኑ ነገ እለቱ ቅዳሜ ነው። ለተቀዳሜ ከሆነ ደግሞ ደማቅ ትልልቅ ጨዋታዎችም በመላው አውሮፓ ቀጥለው የሚደረጉበት የጨዋታ እንቅስቃሴዎችም አሉ። ምናልባት ከሚጠበቁ የጨዋታ እንቅስቃሴዎች መካከል የፕሪሚየር ሊግ የጨዋታ ሂደቶች ብዙሃኖችም ከወዲሁ በጉጉት የሚጠብቋቸው አንዳንድ ጨዋታዎችም አሉ። እነዚህ የጨዋታ እንቅስቃሴዎች ምናልባት ትንሽ ደቂቃ የሚኖሩን ከሆነ እነዚህ ጉዳዮች ላይ ትንሽ ሀሳቦችን ማንሳት ይጠበቅብናል። ለቻምፒየንስ ሊግ ፉክክር የሚደረጉት እያንዳንዱ የትንቅንቅ መንፈሶች የመጨረሻ ሳምንታት ላይ ምን ሊያስመለክቱን ይችላሉ? የፕሪሚየር ሊጉ ተሳታፊ ክለቦች እንደዚሁም ደግሞ በላሊጋውም አሁን ላይ ባርሴሎና ገና ነው አይደል? አላረጋገጠም። ክላሲኮ አለ ገና። በትክክል እነዚህ ጉዳዮችን ስትመለከታቸው እንደ ቲም ቡድናዊ መዋቅር በተለይ አርሰናል ነገ ከበርንማዝ ነው የሚገናኘው። አስቶን ቪላም ከፉልሃም ጋር ነው ጨዋታውን የሚያደርገው። እነዚህ ጨዋታዎች ተጠባቂ ናቸው። ጠቆም አድርገው ለማለፍ ያክል 8:30 ሲል አስቶን ቪላ ፓርክ በርሚንግሃም ላይ ከፉልሃም ጋር ይገናኛል። ጉዲሰን ፓርክ ላይ ኤቨርተን ከኢፕስዊች ታውን፣ እንደዚሁም ኪንግ ፓወር ላይ ሌስተር ሲቲ ከሳውዝሃምፕተን፣ ኤምሬትስ ላይ አርሰናል ከበርንማዝ ምሽት 1 ሰዓት ተኩል የሚደረግ ጨዋታ ነው። በላሊጋው ዲፖርቲቮ አላቬስ ከአትሌቲኮ ቢልባኦ፣ ቪያሪያል ከኦሳሱና፣ ላስ ፓልማስ ከቫሌንሺያ፣ ሪያል ቫላዶሊድ ከባርሴሎና የሚከውኑ ጨዋታ አለ። በጣሊያንም እንደዚሁ ከግላሪ ከዩዲኔዜ ይህም ጨዋታ እንግዲህ ነገ የሚደረግ የጨዋታ እንቅስቃሴ ነው። ፓርማም ከኮሞ ይገናኛሉ። ሌቼ ከናፖሊ፣ እነዚሁም ደግሞ 3:45 ሲል በሰሞንኛ ውጤት ማጣት ውስጥ የሚገኘው ኢንተር ሚላን በሜዳው ከሄላስ ቬሮና ጋር ይገናኛል። በቡንደስሊጋው ሲፑል ከስቱትጋርት፣ ሌይፕዚግ ከባየር ሙኒክ፣ ቦሩሲያ ሙንችግላድባክ ከሆፍኒየም፣ እንደዚሁም ደግሞ ቦሩሲያ ሙንችግላድባክ ከሆፍኒየም፣ ከዛ ማለፍ ሲል ዩኒየን በርሊን ከወርደር ብሬመን፣ ዶርትሙንድ ከወልፍስበርግ ጨዋታቸውን ያደርጋሉ። በነገራችን ላይ ባየር ሙኒክ ነገ ነው የሚያረጋግጡ አይደል? ስለዚህ ሃሪኬን ነገ አይኖርም በ5 ቢጫ ካርድ ምክንያት ከጨዋታ ውጭ ነው። ነገ እኔ ምን አሰብኩ መሰለህ ለሃሪኬን ስንል ሌይፕዚግ ጨዋታ እንዳሸንፍ መቋጠር መሸነፍ በቃ ከዛ ቀጣይ ሃሪኬን ባለበት የዋንጫ አሸናፊነታቸው ድለኛ አይደለም ተጫዋች ሃሪኬን ላይ የጠመመው ነገር ከባድ ነው። ለማንኛውም በፈረንሳይ ሊግ 1 ስትራስቡርግ ከፔዤ፣ ቱሉዝ ከስታድ ሬምስ፣ ሴንት ኢቲን ከሞናኮ የሚያደርጓቸው ጨዋታዎች ነገ በዕለተ ቅዳሜ የሚደረጉ የመላው አውሮፓ ትልልቅ የጨዋታ እንቅስቃሴዎች ጠባቂ መርሃ ግብሮች ናቸው የሚለው የመጨረሻ ጉዳያችን አድርገው ወደ እናንተ አደረስን። ወደ የተከበራችሁ አድማጮቻችን የአዲስ አበባ ዩኒቨርሲቲ